ሰላም ሰላም፣ እንዴት የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላም ናችሁ ይብዛልኝ። ዛሬ ስለ ዳጣ ነው የምናወራው። እንግዲህ በመጠጥ ተገፋፍቶ እንግዲህ ከአቅሙ በላይ ጠጥቶ በመጠጥ ተገፋፍቶ እውነቱን ሊያወጣ የተዘጋጀ አቶ ደረጀ ወደ ቤቱ ሄዷል። ውድና የተከበራችሁ እንግዲህ አቶ ደረጀ ከአሁን በፊት እንዳያችሁት ባለፈው ክፍል ላይ በጣም ከባድ መኪና አደጋ ደርሶበት እኛም እንግዲህ ብዙ ነገር እያለን ነበር። በዚሁ አጋጣሚ እንግዲህ አቶ ደረጀ መጥፎ የመኪና አደጋ ከደረሰበት መቼም የልጆቹ አባት ነው፣ ሄዳ ልታሳክመው ትችላለች፣ በዛም ደግሞ ይቅርታ ይባባላሉ እያለ ሁላችንም ሁሉም ነገር ለበጎ ነው ስንል ከርመናል። ነገር ግን እሱ እንደጠበቅ ነው አይደለም። የመኪና አደጋውን በጣም ቀላል ሆኖለት እንግዲህ ተነስቶ ያው መጠጡን ገዝቶ በጣም አዳሩን ሙሉ ነበረ ሲጠጣ ያደረው። ኤቢም እንግዲህ አባቴ የተናደረ ብላ ጠዋት ተነስታ አባቷን ፍለጋ ሄዳለች። አባቷን እንድታየው እንግዲህ በጣም ጠጥቶ በጣም ተጎሳቅሎ ነበር ያየችው ማለት ነው። ትጠራዋለች። አባዬ እዚህ ብቻ ስትሰቃይ ስትጠጣ ነው ያደርከው፣ ለምንድን ነው እንደዚህ የምታደርገው ብላ ትለዋለች። እሱም ታይ ኤቢ፣ እኔ ለእናንተ የምገባ አባዬ የምባል አባት አይደለሁም፣ በጣም መጥፎ እኔ ልጆችን በተንኩኝ፣ ሚስቴን አስለቀስኩ፣ አስከፋኋት። ስለዚህ ለእናንተ የምገባ አባት አይደለሁም፣ ለእኔ የሚገባኝ ይሄ ነው ማለት እንግዲህ በጣም እንዳዘነ ይነግራታል ማለት ነው። ኤቢም እንግዲህ በጣም ተስፋ ትቆርጥና ልቧ በተሰበረ መንፈስ እንግዲህ ትሄዳለች ማለት ነው ወደ እናቷ ጋር። እማዬ አየሽ አይደለ አባዬ በጣም ተስፋ ቆርጧል፣ እባክሽን ይቅርታ አድርጊለት፣ ወደዚህ ቤትም እንዲመጣ ፈልጋለሁ ብላለች። ወይዘሮ ማርታም ይምጣ ታዲያ እኔ መቼ ከለከልኩት፣ ይምጣ ቤቱ ነው፣ ገና ንብረት አልተካፈልንም እኮ ትላለች። ኤቢም እንግዲህ ገና ከውጭ ስትገባ ነበረ በጣም እየጮኸች እማዬ እያለች እያለቀሰች የነበረችው። ገና ስትገባ እንግዲህ ወይዘሮ ማርታ እንዴ ኤቢ እያለቀሽ ነው፣ በዛ ላይ ደግሞ በጣም እየጮኸሽ ነው፣ ለምንድን ነው የምትጮኸው ትላታለች። ይኸውልሽ እማዬ ለአባዬ ይቅርታ አድርጊለት፣ ስህተት ሰራ፣ ይቅርታ ጠየቅሽ አይደለ እንዴ? የማይሳሳት ሰው አለ? ለምንድን ነው አንቺ ፍጹም ለመሆን የምትሞክሪው? በቃ ይቅርታ አለሽ፣ ይቅርታ አድርጊለት። ደግሞ እኮ ፍቅር ይቅር ይላል። ለምንድን ነው አንቺ ይቅርታ የማታደርጊለት? ቆይ አባዬ ሞት ትፈልጊያለሽ? ሞት ትፈልጊያለሽ እንዴ ስትላት፣ እሱም ቢሆን ጉዳይ አይደለም ትላታለች ማለት ነው ወይዘሮ ማርታ። ኤቢም በጣም ጨካኝ ነሽ፣ በጣም ጨካኝ ሴት ነሽ፣ እንደዚህ አይነት ጨካኝ አትመስለኝም በማለት እንግዲህ ከእናቷ ተላስወጣለች። ወይዘሮ ማርታ እንግዲህ ወይ ኤቢ አንቺም ጨካኝ አልሽኝ፣ እኔ ግን ጨካኝ አልነበርኩም። እኔ ጨካኝ አይደለሁም፣ ግን አንቺ ጨካኝ አልሽኝ። ብቻ ምንም አይደለም፣ በእኔ የደረሰ እንዳይደርስብሽ ነው የምጸልየው በማለት እንግዲህ ለልጇ መልካም ምኞቷን ትመኝላታለች ማለት ነው። ልጅ በሌላ በኩል ደግሞ በጣም የሚገርምና የሚያሳዝን ነገር ኤቢም ወደ ክላሷ ተገባች። ወይዘሮ ማርታ ደረጀ አንተ እኮ በጣም ጥሩ አባት ነበርክ፣ አሁን ግን አሰቃየኸኝ፣ ካልከኝ ትዳርህን በተንክ፣ በማንሽ እድሜ አሰቃየኝ። እውነት በምድር ባልችል በሰማይ እፈርድሃለሁ፣ ከሳ አሁን እያለቀስኩኝ እጄን ስዘረጋ የሚያቅፈኝ፣ ወደ አንተ እጄን ስዘረጋ የሚያቅፈኝ ሰው እኔ እኮ ካላንተ እቅፍ ምንም አይነት ነገር አያዝናናኝም። እኔ ሳዝን ያንተ እቅፍ ነው የሚያዝናናኝ። ደረጃ ግን ገደልከኝ እያለች እንግዲህ በጣም አዝና ተመልክተናታል ማለት ነው። ወይዘሮ ማርታ እውነት ለመናገር በጣም ተጎድታለች። ነገር ግን ደግሞ የባሰ ነገር እንዳይመጣ ይቅር መባባላቸው ይሻላል ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ እንዳያችሁት በቤት ውስጥ ሁሉም ልጆች የምግብ ቀጥለዋል። እንግዲህ ሁሉም አንበላም ብለዋል፣ ማንም ሳይቀር እንዳያችሁት። ሰራተኛው እንግዲህ ምንም ስጠይቃቸው ምግብ አንበላም ስላሏት፣ አራትዬ ልጆች በሙሉ ምግብ አንበላም ብለዋል። ምን እንደማደርግ አላውቅም፣ እራት ሰርቻለሁ ግን ዛሬ ሙሉ ቀን አልበላም ትላታለች ማለት ነው። ደግሞ ይሄ ምን ማለት ነው? ለዛ እኔ እንጃ። ማንም እየበላ ደግሞ ማን ያልበላው? ሁሉም አልበሉም። ኤቢም ናታንም ዳጣም ውሃ ሳትቀርም እኮ አልበሉም። ለምንድን ነው የማይበሉት? እኔ እንጃ። ውሃ ግን ያው ተማክረን ነው ያለች። ውይ እንደዛ ማትናታቸው ራብ ሲልጣቸው ተመልሰው ይበላሉ። ዝም በያቸው። እኔ ሆነ አሁን ልጅ መሽቷል።
አንቺና ገዜ ብሎ እራታቸውን ብሎ እናተኛ መሽቷል ትላላችሁ። ሰራተኛው እንግዲህ እንደተባለችው ለልጆች ተዘጋጀ እንዳትገዜ ጋር ሄዳ ትበላለች። ናታንና ዳጣም እንግዲህ በእራብ ምክንያት እንቅልፍ አልይዝ ብሏቸው እንግዲህ ናታን ወደ ዳጣ ክላስ ይሄዳል። እንዴ እስካሁን አልተኛም? እንዴት አልተኛም? ምን አውራበህ እንዲ አላሉ ናታን። እኔ ግን በጣም እትዬን እያስጨነቅናት ይሆን እንዲ ብዬ እያስብኩ አይ እንግዲህ ይህንን ሀሳብ ያመጣሽው አንቺ ነሽ። በዚህ አማሀይትሽ ደግሞ ለመብላት ፈልገሽ ነው? ቃል ነው ቃል ነው። በቃ ከዚህ ወዲያ ማንም ሰው አይበላም። እትዬ ይቅርታ ለጋሼ ይቅርታ ስለምታደርግለት ብቻ ሳሙ በዚህ ተስፋ ቆርጭ ይላል ዳጣም እንግዲህ እሺ ችግር የለውም በቃ ሰማኝማ። እኔ ደግሞ አንድ ነገር የጨነቀኝ ነገር አለ ነገር ምንድን ነው? ይሄ ግን የኤቢ ባል እሱን የጠየቃት ናታን ማለት ነው። የኤቢ ባል ቃዲስ የሚባለው በቃ ቀለብ ትታረጉ ኤቢ። እኔ ግን እውነተኛ ሰው አይመስለኝም ይላል። እሱም እኔ ምንም አላማረኝም ናታን፣ የሆነ ሴታዊ ነገር ነው የሚመስለኝ። ጭራሹን እኮ አንተን ለመርሳት ብላ ነው እንጂ ኤቢ በጭራሽ ይሄን ልጅ ልታገባ የምትችል አይመስለኝም። እኔ ግን አንድ ነገር አስቤያለሁ፣ ልፈትነው እስቲ። ከዚህ በፊት ያው በሰላም አናግሬው አላውቅም። አሁን ግን ዛሬ እኔ ላናግረው ፈልጌያለሁ ይላል። እሺ ግን ራስሽን ማታነጋጊ ጥሩ ነበር ከቻልሽ ሞክሪ ብሎታል ነበር። ግን እኔ አንድ የገረመኝ ነገር አለ። ምንድን ነው እንዴ? በቀደም እኮ ሰላም በቃ ሌላ ሰው የሆነችብኝ ጭራሽ በጣም ነው ያሳዘነችኝ ይላታል። ምን አደረገች? እሷማ ጭራሽ የሆነ ማናውቀው ማንነት አላት። ጭራሽን እኮ እኔን ጠልታ ልጄን አታገባ ከአሁን በፊት ያደረኩልህን ረሳሁ ብላለች። የሆነ ማናውቀው ድብቅ ማንነት አላት ይላታል። አይ ናታን ከዚህ በኋላ ከሰላም ጋር ሰላም ማውረድ ነው ያለብህ። ለእኔም እኮ መጥፎም ብትሆን ጥሩ የምትሆን ለእኔ በጣም ጥሩ እናቴ ናት። ስለዚህ ከእሷ ከሰላም ማውረድ ነው ያለብህ ትላለች። እሺ በቃ ችግር የለውም ብሏት እንግዲህ ወደ ክላሱ ይሄዳል ማለት ነው። እንግዲህ በስተመጨረሻም ያ የፈረደበት ቃዴስ ወደ ቤት መጣ ማለት ነው። ያገኘውም አጋጣሚ ተዘጋጅታ ስለጠበቀችው ዳጣ ነው። ያው ዳጣ ዛሬ ፈገግ ብላ ነው የተቀበለችው። ኤቢ የለችም እንዴ? ፈልጌያት ነበር የቀለበት ጣቷን ለመለከት እና ሄጄ ቀለበት ልገዛ ይላታል። አይ አንተ ግን ምነው ኤቢ እዚህ አይነት ነገር ላይ ሆና እሷን ለቀለበት ለማድረግ በጣም የቸኮልክ ትመስላለህ ትለዋለች። እሱም እንዴ ኤቢን የመሰለች ልጅ አግኝቼ እንዴት ነው የማልቸኩለው? በዛ ላይ እኮ ደግሞ ስንት ዓመት እንዳስለፋችኝ አታውቂም? አይ ጥሩ እንደዛ ከሆነ እንግዲህ ሌላ ጊዜ ትመካላችሁ። አንቺ ግን እኮ ከአሁን በፊት አውቃለሁ ብለሽ ነበር የማታውቂኝ ይላታል ማለት ነው። እሷም አሁን አውቃለሁ ግን የት እንደማውቀው ቦታው ጠፋብኝ፣ እስቲ አስታውሳለሁ ወይም መንገድ ላይ ይቺ ይሆናል እባክህ ተወው እሱን ትለዋለች ማለት ነው። እሱም ከአሁን በፊት እኮ ስልክ ማነው ፍቅረኛ አለሽ ስልሽ ተቆጥተሽ ነበረ፣ ያንን ነገር ትተሻል አይደለ? አልተቀየምሽኝም አይደለ ሲላት፣ አይ ምንም ችግር የለውም ጣጣ የለውም፣ ግን አንቺ አይመስለኝ ቆንጆ እንዴት ፍቅረኛ ያለሽ መስከረም ምን ታረጋለህ? ያው አጋጣሚ ይሆናል ግን የለኝም እና ለምን አልፈልግልሽም? እኔ ከሆነም እንዳንተ አይነት ባል ነው የምፈልገው ትለዋለች። ችግር የለውም በቃ እኔ እንኳን በጣም ደካማ ነኝ፣ ከኔ በላይ በጣም የሚንከባከቡ ወንዶች አውቃለሁ፣ ስልክሽን ስጪኝ አገናኝሻለሁ ብሎ እንግዲህ ፈተናውን ውድቅ ብሎ ከቤት ወጥቶ ሄዷል ማለት ነው። በስተመጨረሻ እንግዲህ አቶ ደረጀ ወደ ቤት መጥቷል። እንዳያችሁት መጠጡን እንደያዘ በጣም ሰክሯል። በጣም የሚናገረውን የሚሄደውን መንገድ አያውቅም ስላለ ቤቱ ስለሆነ ነው መግባት የሚቻለው። እንግዲህ አቶ ደረጀ በዚህ ስካር መንፈሱ ነው እንግዲህ ሁሉንም ነገር ለማርታ ይነግራታል ብዬ አስባለሁ። ሁሉንም ነገር ነገራት ደግሞ ማለት የዳጣን ልጅነት ማርታ ታውቃለች ማለት ነው። ከዚህ በኋላ እዚህ ቤት ላይ ምን የሚፈጠር ይመስላችኋል? እኔ ግን እንደሚመስለኝ ማርታ ሁሉንም ነገር ቁጭ ብላ ካዳመጠችው ይቅርታ የምታደርግለት ይመስለኛል ማለት ነው። እና ወይስ ይብስበታል የምትሉ እንግዲህ ሁላችሁም መሰላችሁን ኮመንት ላይ አስቀምጡልኝ። ሰላም ነው። በቀጣይ ይዤላችሁ እስከምመጣ ደህና ሁኑልኝ። እወዳችኋለሁ።